We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁ ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በአውሮፓ ሻምፒዮንስ ሊግ አምስተኛ ዙር አርሰናል ባየር ሙኒክን በኤምሬትስ አስተናግዶ 3-1 ማሸነፍ ችሏል። በማርቲኔሊ ኖኒ ማዱኪና ዩሪያን ቲምበር ግሩም 3 ጎሎች ማሸነፍ ችሏል። የአውሮፓ ኃያሉን ቡድን በዚህ ውድድር ዓመት ምንም ሽንፈት ያላስተናገደውን የቪንሰንት ኮምፓኒን ባየር ሙኒክ አርሰናል በሜዳው 3-1 ማሸነፍ ችሏል። ስለ ጨዋታው ብዙ ሀሳቦች እናነሳለን፣ ብዙ ነገሮች እንነጋገራለን። ከዛ አስቀድመን ግን አድምጡታችሁንና እንዲሁም ደግሞ ቆይታችሁን ከኛ ጋር ስለምታሳልፉ ከልብ ነው የምናመሰግነው። ቆይታችሁ አይለየን። ትናንትና በፕሪማች ሪቪው ስንሰራ ወይም ደግሞ ቅድመ ጨዋታ ትንታኔ በምንሰራበት ጊዜ የጨዋታ ግምቶቻችሁን አስፍሩልን ብለን ጠይቀናችሁ ነበር። በጣም በርካታ አድማጮቻችን ግምቶቻችሁን ጽፋችሁልናል። በጣም ብዙ ግምት 2-0 እና 3-0 ነው፣ ግን ጨዋታው 3-1 የተጠናቀቀ በጣም ብዙ አድማጮቻችንን ማግኘት ችሏል። እናም እያንዳንዳችሁን ስማችሁን እስከ ከተማ ጠራለሁ ማለት ነው። ብርሃኑ ከድሬ፣ ዳዊት ከሐዋሳ፣ ሴኮ ከገሊላ፣ ሲሳይ ደበበ ከሸዋሮቢት፣ አምሶ ኮቶማ ከባሌ ሮቤ፣ ሀብታሙ ሳጎዬ ከተማ አልጻፈልንም፣ ኑረዲን ከዩናይትድ አረብ ኤምሬት፣ ውለተው ከባህር ዳር፣ ሉካስ ከደቡብ አፍሪካ፣ አበበ ቦላ ወይም ደግሞ ፍላይ የሚል የምጻረ ቃል ጽፎልና ከውቦ ሐዋሳ፣ ቦኑ ሰይድ ከተማ አልጻፈልንም፣ ተፈሪ ከሻሸመኔ፣ በላይ ከዲላ፣ አዲናን ቡሎል ከተማ አልጻፈልንም፣ እንዲሁም ብረናን በርገና ከሃዲያ ፕሮኖንስ አረ ከተሳሳትኩ ይቅርታ። እነዚህ አሁን የጠቀስኳቸው አድማጮቻችን በሙሉ አርሰናል ሙኒክን 3-1 ያሸንፋል ብለው የገመቱና በትክክል ያገኙ ናቸው። ለናንተ ምስጋና፣ ክብር፣ አድናቆት ሳለን ማለት ነው ውጤቱን በትክክል መገመት ስለቻላችሁ። ስለ ጨዋታው ብዙ ሀሳቦች ልናነሳ ነው ከናንተ ጋር የተገናኘ ነው። እያንዳንዱ ዲቴልስ በየትኛው ደቂቃ ምን ተከሰተ፣ በየትኛው ደቂቃ ምን ተፈጠረ የሚሉትን እንቃኛለን። አርሰናል ፍጹም ዶሚናንስ የነበረበትን ሁለተኛ አጋማሽ በተለይ ደግሞ ከ45ኛው ደቂቃ እስከ 70ኛው ደቂቃ ያሉትን ጉዳዮች ደግሞ በጥልቀት እንመለከታለን። ከ45ኛው እስከ 70ኛው ደቂቃ ላይ እያንዳንዱን ሙከራዎች አስቀኛቸው አርሰናል ምን አይነት ዶሚናንስ ሰከንድ ሃፍ ውስጥ እንደነበሩ፣ ምን አይነት ብልጫ፣ ምን አይነት የሙከራ ጥራቶች እንደነበሩት የሁለተኛው አጋማሽ እንመለከታለን ማለት ነው። አብራችሁን ቆዩ። እንደ ሁል ጊዜ ሁሉ ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩ ፕሊዝ፣ ላይክ አድርጋችሁ ጀምሩ። እንዲሁም የኮሜንት መስጫው ባር እናንተን ይጠብቃል። ስለ ጨዋታው የነበራችሁን ሀሳቦች ጻፉልን። ሌላ ቪዲዮ እሰራለሁ፣ በዛ ቪዲዮ ላይ ሀሳቦቻችሁን አነሳለሁ። ስለዚህ ሻምፒዮንስ ሊግ ምሽት አንድ ቪዲዮ ነገ ወይም ደግሞ ምሽት ላይ እሰራለሁ። በዛ ቪዲዮ ላይ የእናንተን ሀሳቦች እንዲሁ እንዳሁኑ አነሳቸዋልና እንወያይባቸዋለን ማለት ነው። ስለዚህ ሀሳቦቻችሁን ጻፉልኝ። ስለ ጨዋታው የተሰማችሁን ማን ኦፍ ዘማቻችሁን ጻፉልኝ። እንዲሁም ደግሞ ሰብስክራይብ ሳታረጉም ታደምጡን 7% ምትሆኑ አድማጮቻችን ደግሞ ሰብስክራይብ ማድረጋችሁ አይል። ሁሉንም ስለምታደምጡልን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ኖርዝ ለንደን ፎርኤቨር ጥቂት አድምጠን አርሰናል ከባየር ሙኒክ 3-1 የተጠናቀቀውን ጨዋታ እንዳስሳለን። አብራችሁን ቆዩ። ከጨዋታው አስቀድም ሁለት የዚህ ሲዝን የአውሮፓ ብርቱና ኃያላን ቡድኖች እርስ በርስ የሚያደርጉት ጨዋታ ተባብለን ነበር። አሁን የአውሮፓ ብርቱ ቡድን አርሰናል ነው ለብቻው ማለት ይቻላል። ምክንያቱም በዚህ ውድድር ዓመት አንድ አቻ ብቻ በሁሉም ውድድሮች ያስተናገደው ባየር ሙኒክን ለመጀመሪያ ጊዜ ሽንፈት እንዲቀምስ አድርጎታል። ደግሞም ሰከንድ ሃፍ ከታየ በጣም አስደናቂ ብልጫ ጋር ማለት ነው አርሰናል ባየርን መርታት ችሏል። የሚገርም የሁለተኛ አጋማሽ ፐርፎርማንስ ነበረ በአርሰናል በኩል። እስኪ እያንዳንዱ ጉዳይ ከመመልከታችን በፊት ከላይናፑ እንጀምር። ማርክ ጎይዲ ጣሊያናዊ የመሃል ዳኛ በመሩት ጨዋታ ውስጥ ብዙ ኮሽታ አልነበረውም። በአርሰናል ላይናፕ ውስጥ አንዳንድ ያልጠበቅናቸው ጉዳዮች ነበሩ። በተለይ ደግሞ የክርስቲያን ሞስኬራና የሉዊስ ማይልስ ስኬሊ መግባት በብዙ ያልተጠበቀ ነበር። ዩሪያን ቲምበር፣ ዊሊያም ሳሊባ፣ ክርስቲያን ሞስኬራና ሉዊስ ማይልስ ስኬሊ በመሃል በአርሰናል የተከላካይ ስፍራዎች የተመዘገቡ ናቸው። ብዙ ናሬሽኖች ሊነሱ ይችላሉ። በሉዊስ ማይልስ ስኬሊ አንድ
ታስቦ የነበረው ሚካኤል አርቴታ የባየር ሙኒክ ፕሬሲንግ በጣም ኃይለኛ ሊሆን እንደሚችል የገመተ ይመስለኛል። ናብሪ፣ ላረንት ካር፣ ሚካኤል ኦሊሴ እና ሃሪ ኬን ያሉበት ፕሬሲንግ በጣም ከፍተኛ ነው። በፓዝ መውጣት በማይቻልበት ጊዜ ልክ እንደ ሉዊስ ማይሊ ስኬሊ አይነት ደፋር ተጫዋች በድሪብሊንግ እንዲወጣ ያቀደ ይመስላል። ምክንያቱም ብዙ ጊዜ አድርገውታል። በተጫዋቹ መሀል እያቆራረጠ ኳሶች መግፋት የሚችል ሉዊስ ማይሊ ስኬሊ እሱን ነገር እንዲያሳይ ተፈልጎ የገባ ነበር። የሉዊስ ማይሊ ስኬሊ፣ ኤብሬች ኢዜ፣ ማርቲን ዙቢሜንዲ እና ዲክላን ራይስ በመሀል ተከላካይነት ነበሩ። ቡካዮ ሳካ፣ በድጋሚ ሚካኤል ሜሪኖ በፊት መስመር አጥቂነት እና ሊያንድሮ ትሮሳርድ በግራ መስመር አጥቂነት ነበሩ። የሚካኤል ሜሪኖ ልክ እንደ ሃሪ ኬን የተጫወተ ትናንትና ደግሞ ዲፕ ዳውን ነበረ። በጣም ወርዶ ሲጫወት በጣም ዲፕ ዳውን ወርዶ ሲጫወት የተመለከት ነው። በጨዋታ ውስጥ ልዩነት ከፈጠሩ እንቅስቃሴዎች አንዱ የማኑኤል ኒዌር ነበረ። የነሱ ላይን አፕ ልጠቅስ ነው። ማኑኤል ኒዌር አይነት ግብ ጠባቂ ሲኖር ፕረስ ለመደረግ አትመችም እና የማኑኤል ኒዌር አንዳንድ ኳሶች አርሰናል በጣም ሲረብሹ ነበር። ካኖርድ ሌማር፣ ጆናታን ታ፣ ዳዊት አፓመካኖ እና ጆሴፍ ስታንሲች በእነሱ ወኩን ውስጥ የነበሩ ተከላካዮች ናቸው። ወጣቱ አሌክሳንደር ፓቫሎቪች እና ጆሹዋ ኪሚክ የመሃል አማካኞች ሲሆኑ ሰርጂ ናብሪ 17 ዓመቱ ከ227 ቀን ላይ የሚገኝ ላረንት ካርል እና ሚካኤል ኦሊሴ ከሃሪ ኬን ጀርባ ተሰልፈው ተመልክተናቸዋል ማለት ነው። ዝም ብለን ራፍሪ ታክቲካዊ ጉዳዮች ስናነሳ የኦቨርሎድ ጉዳይ ነበር። በአማካኝ መስመር ውስጥ የአርሰናል የአማካኝ ስፍራ ማርቲን ዙቢሜንዲ፣ ዲክላን ራይስን ለመብለጥ በእነሱ በኩል ውስጥ አሌክሳንደር ፓቫሎቪች፣ ጆሹዋ ኪሚች፣ ላረንት ካርል እና ሃሪ ኬንን ዲፕ ዳውን ወደኋላ ያደረጉና አራት አማካኞች ያሉባቸው ቦክስ ይፈጥሩ ነበር። በተለይ ደግሞ በቢልድ አፕ ጊዜ አርሰናል ፕረስ እንዳያረጋቸው ሃሪ ኬን በጣም ድሮፕ አድርገው ኦሊሴን እና ናብሪን ከላይኛው የሜዳ ክፍል ላይ ለማቆየት የሞክሮ ነበረ። የመጀመሪያው አጋማሽ አርሰናል ፕረስ እንዳያረጋቸው ሙሉ በሙሉ ችለዋል። ሃሪ ኬን በጣም ዲፕ ዳውን ይመጣ ስለነበረ ማለት ነው። እስኪ እያንዳንዱ ጉዳዮች የተመለከትን እንምጣ። ኤምሬትስ ጨዋታው ገና ሲጀምር ለንደንን በርችት አደማምቆ ማለት ይቻላል። ወይም ደግሞ ምንም በሚያስደንቅ የርችት ድባብ ነው የጀመረው። ከተማዋ በሙሉ የሆነ ቫይብ ክሪስማስ ያለ በሚመስል ደረጃ ከተማውን በሙሉ ናይንት ሆኖ ወይም ደግሞ ጣረው በሙሉ በርችት ደምቆ ነው ጨዋታው የጀመረ። የመጀመሪያው አጋማሽ ብዙ ጨዋታው የተመለከታችሁት ያልተመለከታችሁም ካላችሁ ዝግ ያለ ጨዋታ ነበር። ብዙ የጎል ሙከራዎች ያልነበሩበት። አርሰናል የመጀመሪያው ሙከራ 8ኛው ደቂቃ በሊያንድሮ ትሮሳርድ አማካኝነት ነው። ትሮሳርድ ሞከረው ሲሆን አመከነው የሚያስብል አይነት እንቅስቃሴ ነው። ዙቢሜንዲ በጣም ቆንጆ ስሩ ቡል ለሚካኤል ሜሪኖ ተጫወተ። ሚካኤል ሜሪኖ እንዳልኳችሁ ልክ ቶተንሃም ስፐርል እንዳደረገው ወደ ውስጥ ወርዶ ነበረ እና እሱ ኳስ በቺፕ በጣም ቆንጆ ቺፕ አሲስት ለሊያንድሮ ትሮሳርድ ሰጠው። ሊያንድሮ ትሮሳርድ ኳሱን የተጠቀምበት መንገድ ልክ አልነበረም። ኳሱን በጣም በደካማ ሁኔታ ነበር የተጠቀመው። ከዛ በኋላ እንቅስቃሴ ውስጥ ነበረው። ያ ኳስ ራሱ እንቅስቃሴ ውስጥ ነበረ መቆየት የቻለው። በድጋሚ ያገኘው በድጋሚ የተጠቀምበት መንገድ ደካማ ነበረ ሊያንድሮ ትሮሳርድ ማለት ነው። 21ኛው ደቂቃ ላይ የዩሪያን ቲምበር ጎል እናገኛለን ማለት ነው። ፍጹም ደካማ ነበሩ። ባይዘዌ ባየር ሙኒኮች ከቆመ ኳስ ፍጹም ደካማ ነበሩ። እርግጥ በዚህ ውድድር ዓመት 8 ጎል ካልተሳሳትኩ ተቆጥሮባቸዋል። 6ቱ የተቆጠረባቸው ከቆመ ኳስ ነው እና ይጠበቅ ነበር አርሰናል ከባየር ሙኒክ ላይ ቆመ ኳስ ሊያስቆጥር እንደሚችል ማለት ነው። ግን ሰከንድ ሃፍ ፍጹም ደካማ ነበር። አርሰናል በቆመ ኳስ ለመከላከል ፍጹም ተቸግረው ነበር። ግን አርሰናል ሊቀጣቸው አልቻለም። በተለይ ሚካኤል ሜሪኖ እና ቡካዮ ሳካ ለባየር ሙኒክ ምህረታቸውን አሳዩ ማለት ይቻላል። ገብርኤል ማጋሊሽ በዚህኛው ጨዋታ ላይ ኑሮ ቢሆን አላቅም፣ ግን ሃትሪክ ሊሰራ የሚችልበት እድል ነበረ። ዙቢሜንዲ ኮርና እንዲወጣ ኮነር ላመር በብልጠት ሸፍኖ ኮርና አስገኘ። በጣም በብልጠት ነበረ። ከዛ በኋላ ሳሊባ ያሻማው ኳስ ነበረ። ሳሊባ ኳሱን ሲያሻንመው ዩሪያን ቲምበር፣ ዊሊያም ሳሊባ እና እንዲሁም ሚካኤል ሜሪኖ ገፍተውት ነው ማኑኤል ኒዌርን የመጡት። ገና ኳሱ ሲነሳ ማኑኤል ኒዌርን ምቾት እንዳይሰማው አድርገው ወደ ኒር ፖስት መጡ። ተሰብስበው እንዳለ ኒር ፖስት ወደ ቅርቡ አንግል ማለት ነው። ከዛ በኋላ ዩሪያን ቲምበር በጣም ቆንጆ አድርጎ ገጨው። ከነሱ ጋር አብሮ የወጣው ማኑኤል ኒዌርን ቀድሞ ኳሱን ገጨውና በጣም ግሩም ኳስ ግሩም ሄዲንግ ማስቆጠር ቻለ። አርሰናል ጨዋታውን 1-0 መምራት ቻለ። ባየር ሙኒክም ጎል ተቆጠረበት ማለት ነው። 30ኛው ደቂቃ ላይ ኤብሬች ኤዜ በጣም ደካማ ሙከራ አረገ። ሊያስቆጠር የሚችለው ደካማ ሙከራ ከሚካኤል ሜሪኖ በጣም ቆንጆ ኳስ አገኘ። ኤብሬች ኤዜ
አንድ ለአንድ በጣም በጥሩ አንግል ውስጥ ከበረኛው ማኑኤል ኒውየር ጋር ተገናኘ። በጣም ደካማ ሙከራ አረገ። በጣም ደካማ ሙከራ ኦልሞስት ይሄን ጎል አስቆጥሮት ቢሆን ኖሮ ጨዋታውን ኪል ማድረግ ይቻል ነበር። የሞከረበት መንገድ ሁሉ ደካማ ነበር። ከዛ በኋላ ያ ኳስ እንደተሞከረ ያ ኳስ ራሱ ወደ እንቅስቃሴ ገብቶ ከሚች በጣም ከጥልቅ አርሰናል ደግሞ ሃይላይን በሰራበት ሰዓት ላይ ከጥልቅ በጣም ግሩም ኳስ ማድነቅ የሚገባ ይመስለኛል። ለናብሪ አሻገረለት ኪሚች ኳሱን የጣለው ከማን ጀርባ ቢሆን ጥሩ ነው? ከሉዊስ ማይልስ ኬሊ የመከላከል የግራ መስመር መከላከል ጀርባ ኳሱን ጣለው። ሉዊስ ማይልስ ኬሊ አካባቢውን ቀጠናውን እስካን ያደረገበት መንገድ ደካማ ነበረ። ናብሪ ወደ ውስጥ ገባ። አንድ ተች ብቻ ናብሪ ያደረገ 5-50 ውስጥ የነበረው ካርል ወይም ደግሞ ለረንድ ካርል ጎል ማስቆጠር ቻለ ማለት ነው። አርሰናል ላይ ጎል ማስቆጠር ይቻል በእድሜው የምንጊዜም ወጣቱ ተጫዋች ሆኗል። 17 ዓመት ከ277 ቀናቶች ጎል ማስቆጠር ቻለ። አርሰናል ላይ ወጣቱ የምንጊዜም ተጫዋች ሆኗል ለረንድ ካርል። ኳሱ ሲመጣ ኪሚች ከጥልቅ በጣም ፐርፌክት ኢንች ፐርፌክት ኳስ ያቀበለበት መንገድ ሁሉ ይገርማል። የኤብሬች ኤዜ ሙከራ ከከሸፈ ከደቂቆች በኋላ መሆኑ ደግሞ የሚያበሳጭ ይመስላል። 37ኛው ደቂቃ ላይ ጉዳት ተከሰተ። ሊያንድሮ ትሮሳርድ ጉዳት አጋጠመውና በኖኒ ማዶኬ ቅያሪ ወጣ ወይም ደግሞ ኖኒ ማዶኬ በግራ መስመር ውስጥ እንዲሰለፍ ተደረገ። ሚኬል አርቴታ ከጨዋታው በኋላ ስለዚህ ኢንሲደንት ተጠይቆ ምቾት አልተሰማውም፣ ስለዚህ ሪስክ ልንወስድ አልፈለግንም፣ ቀይረን ልናስወጣው ችለናል ሲል ተደመጠ። የመጀመሪያው አጋማሽ በእነዚህ ኢንሲደንቶች ተጠናቀቀ። ታይት የነበር ፈርስት ሃፍ ነው። ምን ይላል መስላችሁ? አንድ ጆናታን ዊልሰን የሚባል ግሩም የእግር ኳስ አናላይዝ ይሰራል። በጣም ግሩም ማለት ነውና ሁለቱ ቡድኖች ፐርፌክት ከሆኑ ውብ ጨዋታ አትመለከቱም ይላል። ምክንያቱም ይዘውት የገቡት እቅድ በደንብ እየተገበሩት ነው ይላል እና የመጀመሪያው አጋማሽ እንደዛ ይመስላል። በጣም ታይት ነበር። ምክንያቱም ብዙ ሰዎች የሚዝናኑበት የእግር ኳስ መልክ ሽግግር የበዛበት ነው፣ ወይም ደግሞ ከአንዱ ጫፍ ወደ አንዱ ጫፍ ቶሎ ቶሎ የሚሮጥበት ማለት ነው። ሽግግር እንደሚኖር ደግሞ በፓስ ስህተቶች ሊኖሩ ይገባሉ። የሆነ ቡድን ኳስ የሆነ የሜዳ ክፍል ሊሳሳት ይገባል። ይሄኛው ጨዋታ እንደዚህ አይነት መልክ አልነበረውም። ዝግ ያለ ነበር። በጣም ታይት ነበረ። በጣም ታክቲካል ነበረ። አንዳንድ መንገዶች በጣም ተጠንተው ድሪል ተደረገው የተሰሩ እንደሆነ በደንብ የሚጠቁሙ ነበር። ሁለተኛው አጋማሽ እንደተጀመረ ዝም ብዬ ልንገራችሁ። ሁለተኛው አጋማሽ አርሰናል ፍጹም አስደናቂ ነበር። በተለይ ከ45ኛው ደቂቃ እስከ 70ኛው ደቂቃ አርሰናል ፍጹም አስደናቂ ነበር። በእነዚህ ደቂቃዎች ብቻ ከ3 በላይ ጎሎችን ከቆመ ኳስና ከጨዋታ እንቅስቃሴ ውስጥ ሊያስቆጥር በተገባ ነበር። አርሰናል ፍጹም አስደናቂ ነበረ። አርሰናል በጀመሮቹ 20 እና 25 ደቂቃዎች ሙኒክ ምንም ሊያረግ ምንም አይነት በትሩ ሊሰነዝር ምንም አይነት ሙከራ ሊያረግ ምንም አይነት የመከላከል መዋቅር ዘርግቶ አርሰናል ሊቆጣጠር አልቻለም ነበር ማለት ይችላል። እንግዲህ እስከ 70 ደቂቃ ብቻ ማነሳላችሁ የሙከራ ብዛት ብዙ የሚያስደንቃችሁ ይመስለኛል። ሌትስ ሲ 47ኛው ደቂቃ ላይ የቡካዮ ሳካን ሙከራ እናገኛለን። የኒውየር ኳስ ተበላሸ ወይም ነው ኒውየር ኳስ ሊያቀባል ሲል ተበላሸ። ዙቢሜንዲ እግር ላይ ደረሰ። ዙቢሜንዲ ከሳካ ጋር ተጫወተ። ሳካ በቀኝ እግሩ ውስጥ ላይ በጣም ጥሩ ሙከራ ማድረግ ቻለ። ኒውየር ፓንች አድርጎ አወጣው እንጂ ሳካ ጎል ሊያስቆጥር ፍጹም ተቃርቦ ነበረ። ይሄኛው ኢንሲደንት እንደገቡ ተቆጠረ። 51ኛው ደቂቃ ላይ ሌላ ግሩም የኮርና ሙከራ ተመለከተ። ሚካኤል ሜሪኖ ኳሱን ሳተው። ዲክላን ራይስ ያሻማው የኮርና ኳስ ነበር። ሊገጭ ሲሞክር ሚካኤል ሜሪኖ ኳሱን አላገኘው። ቢያገኘው ከጎል በጣም ቅርብ ነበር። የመጀመሪያው ጎል በተቆጠረበት መንገድ ማስቆጠር ይችል ነበር። ኳስ ወረደ ወደ ታች ስላልተገጨ ዙቢሜንዲ ጋር ተጋጨ። ዙቢሜንዲ ኳሱን አልተጠቀምበትም። ቲምበር ከጥግ ነበር። ቲምበር ኳሱን ሞከረው፣ ብሎክ አድርገው ባየር ሙኒኮች አስወጡት። 54ኛው ደቂቃ ላይ የሚካኤል ሜሪኖ በጣም ደካማ ሙከራ እናገኛለን። ከኮርና የተሻገረ ሌላ ኳስ ነበረ። የኮርና ኳስ ብሎክ ተደርጎ ተመለሰ። ሳካ ከቀኝ መስመር ግሩም ክሮስ ማድረግ መጀመሪያም ኮርናውን ማውጣት የቻሉ ቡካዮ ሳካ ነው። ኮርናውን አውጥተው ብሎክ ተደርጎ ተመለሰ። ሳካ ከቀኝ መስመር ግሩም ክሮስ ማድረግ ቻለ። ልክ ኮርና የሚመስል ወደ ውስጥ የተደረገ የተጠቀለለ ኮርና ሚካኤል ሜሪኖ ፍሪ ሄድ አገኘው። ኳሱ ፍሪ ሄድ ከሚካኤል ሜሪኖ አይነት የግንባር ኳስ አጠቃቀም ድንቅ ከሆነ ተጫዋች ማጠብቁት አይነት ሙከራ ነው። ፍሪ ሄድ ነበር ሞከረው። ኳሱ ግን ወጣ። እናም ወጣ አይደለም ኳሱን በቀላሉ ሊቆጣጠሩ ይችላል ማኑኤል ኒውየር እና ደካማ ሙከራ ነበረ። የኛው ሙከራ ከተከናወነ ከሁለት ደቂቃ በኋላ ሌላ ሚካኤል ሜሪኖ ግሩም ሙከራ ያደረገበት እንቅስቃሴ እናገኛለን። ከራይስ የተሻገረ ፋር ፖስት ላይ የሩቁ አንግል ላይ የተጣለ ኳስ ሚካኤል ሜሪኖ በድጋሚ ያገኘው ገጨው። በጣም ጥሩ ሙከራ ነበር። ይሄኛው ምክንያቱም ካስቸጋሪ አንግል ነበር የሞከረው። የግቡ አግዳሚ ታኮ ነበር መውጣት ይቻለው። ታኮ ማለት ነው ሌላ ጎል ሊሆን የሚችልበት
እድል ነበርና ሉክ አርሰናል የሞከራቸው የሙከሮች ብዛት የተመለከታችሁ እንደሆነ ተስፋ አድርጋለሁ። 60ኛው ደቂቃ ላይ ሞስኬራ ሲምፕል ኳስ አመከነ። ሲምፕል ሊያስቆጥር የሚገባ ኳስ ማለት ነው። ክርስቲያን ሞስኬራ ከራይስ የተሻማ ቅጣት ምት ነበረ። ቅጣት ምት ነው። ከቅርብ ርቀት ኳሱን ማግኘት ቻለ፣ በሄዲንግ ማለት ነው። በጣም ከቅርብ ርቀት ነበር ክርስቲያን ሞስኬራ ያገኘው ከኑዌር። ምን ልበላችሁ፣ ከቅርብ ርቀት ስላችሁ ከጎሉ አፋፍ ላይ ማለት ነው። እዛው ጎሉ ላይ 1 ሜትር እንኳን አይሞላም ማለት ነው። ግን ኑዌር በደመነፍስ ነው ያዳነው። አስበበት አይደለም፣ ምክንያቱም ከዛ አንግል ሊያስብበት አይችልም፣ ሊታየውም አይችልም። ግን ክርስቲያን ሞስኬራም ሲገጨው ዝቅ ሊያደርገው ወይም ደግሞ የሆነ ኤስቴቲክስ ቫልዩ ሊጨምርበት ሊነካከው ይገባ ነበር። ግን ፊት ለፊት ገጨው። ማኑኤል ኑዌር በደመነፍስ ኳሱን ሲያወጣው ተመለከትነ ማለት ነው። ሌላ ሙከራ 62ኛው ደቂቃ ላይ የራይስን ሙከራ እናገኛለን። የማኑኤል ኑዌር ሌላ ድንቅ ሴቭ የምናገኝበት ነው። ረዥም የኳስ ቁጥር አርሰናል አደረገ። በጣም ረዥም የኳስ ቁጥር፣ ውብ ንክኪዎች፣ ባየር ሙኒኮች ኢንተርሴፕት ብሎክ ሊያደርጉት የማይችሉት እንቅስቃሴ ሲያደርግ ከቆየ በኋላ ራይስ የሚገርም ሩጫ አደረገ። በጣም የሚገርም ሩጫ ነው ማድረግ የቻለ። ከዛ በኋላ በግራ እግሩ ከሜሪኖ የተቀበለው ኳስ ነው። በግራ እግሩ በጣም ቆንጆ ሙከራ መሞከር ቻለ ራይስ። 1-1 ከኑዌር ጋር ነበር የተጋጁት፣ ግን በጠባቡ አንግል ወደ ግራ ያመዘነ ኳስ ስለነበረ በግራ እግሩ መጥቶ ኑዌር የሚገርም ሴቭ ማድረግ ቻለ። ኑዌር የሴቭ ያደረገው ኳስ ወይም ደግሞ የመለሰው ኳስ ወደ ጎል መግባቱ አይቀርም ነበር፣ ግን ወደ ጎል በሄደ ቁጥር ቡካዮ ሳካ ተከላከለው ልትሉ ይችላላችሁ። ቡካዮ ሳካ ሳያስበው ኳሱን ነካው ነው፣ ኳሱ ወጣ። ቡካዮ ሳካ ባይነካው ወይም ደግሞ ቡካዮ ሳካ ወደ ጎል ይመተው ጎል ነበር። ጎሉ ላይ የነበረው ከኑዌር ጀርባ ጎሉ ስር የነበረው ቡካዮ ሳካ ነበረ፣ ከኮነር ለማር ጋር እየተላፉ ማለት ነውና ሳያስበው ቡካዮ ሳካ ነካው ነው። ኳሱ ሳይቆጠር ቻለ እንጂ ጎል ነበረ። ራሱ ጎሉ ይቆጠር ነበር። ጎሉ ባይቆጠር እንኳን ቡካዮ ሳካ ነክቶ ሊያስቆጥረው ይገባ ነበር። ከፊት ለፊቱ የሚታገለው ተጫዋች ከጀርባው አለ እንጂ ከፊት ለፊቱ ምንም አይነት ተጫዋች አልነበረም። እነዚህ እስከ 65ኛው ደቂቃ ላይ የተሞከሩ ሙከሮች ናቸው። በጣም ፍጹም ዶሚናንስ ነበሩ አርሰናል ከ45 እስከ 70ኛው ደቂቃ ማለት ነው። ከዛ በኋላ የሚገርም ቅያሬ ሚኬል አርቴታ ማድረግ ቻለ። እኔ ኳስ አብሬያቸው ሳያቸው ከነበሩ ሰዎች ጋር ስወያይበት የነበረ ቅያሬ ነበር። አንደኛው የሳካ ቅያሬ በማርቲኔሊ ነው። ምክንያቱም ስፔስ ነበረ፣ አርሰናል ስፔስ እያገኘ ነበረና ወደ ጨዋታው ለመግባት ደግሞ እየሞከሩ ነበረ ሙኒኮችና ከጀርባቸው እንደዚህ አይነት ስፔስ ማጥቃት የሚችል የዛሉ ጉሮችን ማተራመስ የሚችለው ማርቲኔሊ እንዲገባ ፈልጌ ነበር። በሻምፒዮንስ ሊግ ምሽቶች ደግሞ ጥሩ እንደነበረ ከጉዳቱ በፊት እናስተውላለን። እናም ገባ። ቡካዮ ሳካ መውጣቱ ተከትሎ ኖኒ ማዱኬ ወደ ቀኝ መስመር፣ ማርቲኔሊ ወደ ግራ መስመር ሆኖ ሌላኛው በጨዋታ ውስጥ ልክ እንደ ዊክ ሊንክ በጥቂቱም ቢሆን ሲጠቀሙበት የነበረውን ስኬሊን በካላፊዮሪ መቀየር ነው። ስኬሊን ልክ እንደ ሲምፕል ዊክ ሊንክ ሲጠቀሙበት ነበረ በግራ መስመር ማለት ነው እና እሱ መቀየር እናም አረገው ሚካኤል አርቴታ። እናም ውጤት አመጣ የቅያሪ ራይስ ካፒቴን ሆነ ለትንሽ ደቂቃም ቢሆንም ማለት ነው። ምክንያቱም ተቀይሮ ገብቶ ስለነበረ ዋናው አምበል ማርቲን ኦዲጋርድ ተቀይሮ ገብቶ ስለነበር 80ኛው ደቂቃ ለ10 ደቂቃዎች ያህል አምበል እንዲሆን የምንፈልገው እና ባጁን ከእጁ ጋር እንዲያደርግ የምንፈልገው ዲክላን ራይስ አምበል ሆኖ ተመለከት ነው። እነዚህ ቅያሬዎች ከተከናወኑ ከጥቂት ደቂቃዎች በኋላ የማዱኬ ጎል ተቆጠረ ማለት ነው። ካላፊዮሪ ግሩም ዴሊቨሪ ያደረገ ያ ኳስ ዴሊቨሪውን ሊገልጽላችሁ አልችልም። የአርሰናል ደጋፊዎች በጣም ግሩም ዴሊቨሪ ነበረ። በጣም ግሩም ኳስ ነው ክሮስ ማድረግ የቻለ ማዱኬ ታፕ አንድ ተች አድርጎ ጎል ማስቆጠር ቻለ ማለት ግን ኳሱ እንዴት እንደመጣ መነጋገር የሚያስፈልግ ይመስለኛል። በቢልድ አፕ ለመውጣት ሞከሩ ሙኒኮች። እናም ራይስ ዲስፖሰስ አረጋቸው። የኤፖምካንን ኳስ ዲስፖሰስ አረገው ወይም ነጠቃቸው ፓሱን ማለት ነው። ከዛ ከኢዜ ጋር ተጫወተ። ኢዜ ከካላፊዮሪ ጋር ወደ ግራ መስመር ውስጥ ተጫወቱ። ካላፊዮሪ በጣም የሚገርም ዴሊቨሪ ወይም ፓስ አረገ። ያን ኳስ ማዱኬ ወደዛ መስመር እንደሄደ በመጀመሪያው እንቅስቃሴ ላይ ማስቆጠር ቻለ ማለት ነው። 2-1 ሆነ። ያው አርሰናል ናቋለ እንኳን ሰከንድ ሃፍ የፈርስት ሃፍ ኳስ እንዴት እንደገባ የሚገርመን ይመስለኛል። ከዛ በኋላ አርሰናል ፍጹም ኳሱን ጌሙን ኮንትሮል ማድረግ ቻለ። ኳሱንም ጌሙንም ኮንትሮል አደረገ። ከዚህ ጎል በኋላ ሙኒክም
አርሰናል ብዙ ሙከራዎች ማድረግ አልቻሉ። በተለይ ሙኒክ ምንም አይነት ሙከራዎች አልነበሩትም ማለት ትችላላችሁ። ፍጹም የሆነ የቦል ኮንትሮል የጌም ኮንትሮል ነበረው። ኳሱን እንኳን ሲያጠው ጌሙን ኮንትሮል ያደረገበት ሙኒኮች ምንም ሙከራ እንደሞከሩ ያደረጉበት ነበር። በጣም ብዙ ሚዲያዎች ሲያወሩ ሰምታችሁ ሊሆን ይችላል ብዬ አስባለሁ። አርሰናል ተከላካዮች አልተፈተኑም፣ የአማካኞች ድንቅ ስለሆኑ የአርሰናል ዲፌንስ እየተሞከረ አይደለም የሚሉ አስተያየቶችን ሰምታችሁ ሊሆን ይችላል ብዬ አስባለሁ። ግን አርሰናል ያልተሞከረበት በአርሰናል የዲፌንሲቭ ኦርጋናይዜሽን ብቃት እንጂ ቲሞች ደካማ ሆኖ አይደለም። የአውሮፓ በማጥቃት ውስጥ አስደናቂው ቡድን አርሰናል ብዙ ሙከሮችን ማድረግ አልቻለም። 2 ኦን ታርጌቶችን 5 ሙከሮች ብቻ ነው ማድረግ የቻለ። የአውሮፓ በጣም ትልቁ የማጥቃት ቡድን ማለት ነው። ለምሳሌ ሰከንድ ሃፍ አርሰናል 15 ኳስ ከባየር ሙኒክ ቦክስ ውስጥ ሲነካ ባየር ሙኒክ 5 ኳስ ብቻ ነው በአርሰናል ቦክስ ሲነካ ማለት ነው። እናም የአርሰናል የመከላከል መዋቅር ምን አይነት አስደናቂ እንደሆነ በዚህ የምንመለከት ይመስለኛል። 76ኛው ላይ የምናውቀው ማርቲኔሊን አስደናቂ ፍጥነት፣ ሩጫ፣ ኤክሰለንሲ የተመለከትንበት ነው። ራሱ ኳሱን በአርሰናል ቦክስ ስንጠቃቸው ሊያጠቁ መጥተው ነበር። የቆሙ ኳስ ሊያጠቁ ወይ ምናምን ይቅርታ እርግጠኛ አይደለሁም፣ ግን ሙኒክ በአርሰናል ቦክስ ነበር፣ በአርሰናል ሳጥን ውስጥ ነበር። ከዛ በኋላ ማርቲኔሊ ራሱ ነጠቃቸው። ከዛ የነጠቃቸውን ኳስ ለሜሪኖ ተጫወተ። ሜሪኖ ግሩም ፓስ ለኢዜ ሰጠው። ወደ ሜሪኖና ኢዜ በሚቀባበሉበት ጊዜ ማርቲኔሊ ወደ ቦክስ ወደ ስፔስ እየሮጠ ነበር፣ ወደ ክፍት ስፔስ እየሮጠ ነበር። እናም ኢዜ ግሩም ኳስ ሰጠው። ከዛ በኋላ ለመቆጣጠር ምን ያህል አስቸጋሪ እንደሆነ ረጅም የሜዳ ክፍል ማርቲኔሊ እናውቀዋለን። ልክ የሆነ ኢንሲደንት ላስታውሳችሁና የምታስታውሱት ይመስለኛል። በኤፍኤ ካፕ ጨዋታ አርሰናል ቼልሲን ባሸነፈበት ጨዋታ ላይ ማርቲኔሊ ረጅም የሜዳ ክፍል ሲሮጥና ካንቴ ሊቆጣጠረው በጣም ሲያስቸግሩ ስሙ ጠፍቶኝ ንጎሎ ካንቴ ሊቆጣጠረው ሲያስቸግሩ ሲወርቅ ተመልክታችኋል። ያን ኢንሲደንት ማኑኤል ኒውየር ላይ ደገመው ልላችሁ ይችላል። ከማር ሜዳ ጀምሮ ነው የሮጣ። ማኑኤል ኒውየር ስዊፕ ኪፐር ስለሆነ ወጥቶ ኳሱ ሊከላከል ሞከረ፣ ግን ማርቲኔሊ በእግሩ ቅልጥሙ ኳሱን ነካው እና ከእንቅስቃሴ ውጭ አረገው ኒውየርን። ከዛ በኋላ ያለውን የሜዳ ግማሽ ክፍል ሩጦ ጎሉን ማስቆጠር ቻለ ማለት ነውና ወደ ሜዳ እንዲገባ በጣም የፈለኩት ማርቲኔሊ ገብቶ ዴሊቨር ሲያደርግ ሲያስቆጥር ተመለከትኩት። በጣም ደስ ብሎኛል ደግሞ ጎል ማስቆጠር በመቻሉ ማለት ነው። የመጨረሻዎቹ 10 ደቂቃዎች ላይ ኤብሬቼ ኤዜ ወጥቶ ዘ ካፒቴን ኖርዌያዊ ኢንተርናሽናል ማርቲን ኦዲጋርድ ተቀይሮ ገባ ከረጅም ጊዜ ጉዳት በኋላ ማለት ነው። ለሚካኤል አርቴታ ፈተናዎቹ የጀመሩ ይመስላሉ። ሰሞነኛ ብቃቱ በጣም ጥሩ ነው። ኤብሬች ኤዜና ማርቲን ኦዲጋርድ ውስጥ ማንን ቀድሞ የቡድኑ አካል ያደርጋል የሚለው ከሰሞኑ የምንጠብቀው ይመስለኛል። ቢን ዋይትም ተቀይሮ ገባ በዩሪያን ቲምበር። አርሰናል ግን እነዚህ ቅያሬዎች ከተከናወኑ በኋላ ፍጹም የሆነ ኮንትሮል ነበረው። ጨዋታውን ቴምፖውን ምንም ነገር እንዳያደርጉ ነው። ለምሳሌ ጃክሰንን ቀይሮ አስገብተው ነበር በናብሪ አንዳንድ ቅያሬዎች ነበሯቸው፣ ግን ፍጹም አርሰናል ዶሚናንስ ነበረው። ዶሚናንስ ስንል የኳስ ቁጥጥር አይደለም፣ ግን የጌም ኮንትሮል ነበረው። ሙኒክ ምንም ነገር እንዳያደርግ የሚያስችል የጌም ኮንትሮል ማለት ነውና ጨዋታው በ3-1 አሸናፊነት በአርሰናል ተጠናቀቀ። ሙኒክ የሲዝኑን የመጀመሪያ ሽንፈት አስተናገደ ማለት። በዚህ ውድድር ዓመት አንድ አቻ ነበር የነበረው በሊጉ ከኦናን በርሊን ጋር። አሁን በአውሮፓ ጃይንቱ ክለብ አርሰናል ሙኒክ ነጥብ ጣለ ሳይሆን ተሸነፈ ማለት ይቻላል። ከጨዋታው መጠናቀቅ በኋላ የሊጉ አናት ላይ መሆናቸው የሚገባቸውን ምን ያህል ርቀት እንደተጓዙ የሚያሳይ ነው ሲል ሃሪኬን አድናቆቱን ገልጿል። ናብሪም ለምን እዛ ደረጃ ላይ በፕሪሚየር ሊጉና በሻምፒዮንስ ሊግ አናት ላይ እንደተገኙ ተመልክተናል። በጨዋታው ውስጥ እኛን መቆጣጠር ችለዋል ሲል ነው የተመለከተው። ሃሪኬን የነሱ የቆመ ኳስ መከላከል ፍጹም አዳጋች ነው ሲልም መደመጥ ችሏል ማለት ነው። በጨዋታው ፍጹም አስደናቂ የነበረው ዲክላን ራይስ ነው። ዲክላን ራይስ፣ ዊሊያም ሳሊባ በጣም ፍጹም አስደናቂ ነበሩ። እኔ አንድ ነገር መናገር እችላለሁ ለአድማጮቻችን የምር ዲክላን ራይስ ከማርቲን ዙቢሜንዲ ጋር የሚያደርጉት ጥምረት ኢንጂን ካልጨረሰ እንዲሁም ደግሞ በአመቱ በሆነ አጋጣሚ ላይ ጉዳት ካላስተናገደ ይህ ጥምረት አርሰናል በጣም ብዙ ርቀቶችን በሁሉም ውድድሮች ይጓዛል። ምክንያቱም አርሰናል ጌሙን እንደፈለገ የሚያደርጉ በእነዚህ ሁለት ተጫዋቾች ምክንያት ነው። ብዙ ሙከራ የማይሞከርበት ቴምፖውን የሚያፈጥነው ምክንያቱም ሰከንድ ሃፍ አርሰናል እንደገባ ጎል ማስቆጠር እንደፈለገ የምትመለከቱት እያንዳንዱ ኳስ ፎርዋርድ ፓስ ነበር፣ እያንዳንዱ ኳስ ሪስክ ነበረው፣ እያንዳንዱ ኳስ ወደፊትና የባየር ሙኒክ ቦክስ ውስጥ ይጣል ነበር፣ እያንዳንዱ ኳስ በሁለት ዊንጎች በሚገኙት ኖኒ ማዱኬ እና ቡካዮ ሳካ ላይ እንዲደርስ ይደረግ ነበር። ከዛ ደግሞ
ጌሙ ኮንትሮል ማድረግ ሲፈልጉ ደግሞ ኮንትሮል ያደርጉታል። ሙኒክ ምንም ነገር እንዳያደርግ ማድረግ፣ ሪስክለስ ፓስ ማድረግ፣ ሪስክ የሌላቸው የጎንዮሽ ኳሶችን ማበዝ፣ ቴምፖ እንደፈለጉ ማድረግ ይችላሉ። ለዛ ነው ዲክላን ራይስ ከጨዋታው መጠናቀቅ በኋላ ስለ ዙቢሜንዲና ስለሱ ጥምረት ሲጠይቅ ዙቢን ታውቁታላችኋል፣ ስፔናዊ ነው። ልክ እንደ ስፔን 6 ቁጥሮች አሁን ምላቸው ገባቸዋል። የስፔን 6 ቁጥሮች ምን ማድረግ እንደሚፈልጓል። ሁላችንም እሱ እግር ላይ ኳስ ሲደርስ ፍጹም መተማመኖች አሉን አለና ዙቢሜንዲ እንደዛ ነው። በቃ ትናንትና እንደዛ ነው ጌሙ ኮንትሮል ያደረገው። ፍጹም አስደንቆኛል አድማጮቻችን፣ ዙቢሜንዲ ፍጹም ማለት ነው። በሶሻል ሚዲያ ውስጥ ሁለቴ ምናምን መሰለኝ ዙቢሜንዲ ፎቶ መፖስት ይቻላል፣ ግን ማን ኦፍ ዘ ማች በርቀት ዲክላን ራይስ ነው። ማን ኦፍ ዘ ማች እሱ ነው። ጨረስኩ። የናንተ ማን ኦፍ ዘ ማች ማን ነበር? ማን አስደነቃችሁ? ስሜቶቻችሁን አጋሩኝ እስኪ። በትናንት ነው ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ፍጹም ደስ ብሎኛል። እናንተስ ምን አይነት ስሜቶች ላይ ነው የምትገኙት? አጋሩኝ። ደስታችሁን ደግሞ ጻፉልኝ። ማን ኦፍ ዘ ማቻችሁ ማን ነበር? ሙኒክን አርሰናል አሸንፈዋል። አሁን በአውሮፓ ውስጥ ያልተሸነፈው ብቸኛው ቡድን አርሰናል ነው። ከ5 ጨዋታ 15 ነጥብ መሰብሰብ የቻለ ብቸኛው ቡድን ኢንተር ሚላን ሌላኛው ያልተሸነፈው ቡድን ነበረ። ትናንትና ወደ ስፔን ማድሪድ አቅንቶ በአትሌቲኮ ማድሪድ ሽንፈት አጋጥሞታል። ሌላኛው ያልተሸነፈው ሙኒክ ነበር፣ ተሸንፏል። አሁን በአውሮፓ በዚህ ሲዝን ብቸኛው ያልተሸነፈው ቡድን አርሰናል ነው። አሁን አርሰናል በኖክአውት ስቴጅ ሁለተኛውን የዙር ጨዋታ ከሜዳው ለማስተናገድ እድሉ እንዳለው እርግጠኛ መሆን ይቻላል። የአውሮፓ ሻምፒዮንስ ሊግ አንደኛና ሁለተኛው የሚያጠናቅቁ ቡድን እስከ ፋይናል ድረስ የሚከናወኑትን የጥሎ ማለፍ ጨዋታዎች ሁለተኛው ዙር ጨዋታውን ከሜዳው ላይ ማከናወን መብት አለው። ያን የማግኘት እድሉ አርሰናል በጣም ሰፊ ነው። ከመሃል አንድ የኢንተር ሚላን ጨዋታ አለ በሳንሴሮ። ከዛ ውጭ ግን ሁለቱን መርሃ ግብሮች የማሸነፍ እድል አለው። ስለዚህ አርሰናል አንደኛውን የማጠናቀቅ እድሉ በጣም ሲበዛ ሰፊ እንደሆነ መመልከት ይቻላል። የአውሮፓ ሻምፒዮንስ ሊግን አሁን በብቸኝነት አናቱ ላይ ተቆናጦ አርሰናል እየመራ ይገኛል። ስለ ስሜቶቻችሁ እና በጨዋታው ስለነበሮቻችሁ ሀሳቦች ብታጋሩኝ ብጽፉልኝ ደስ ይለኛል። ሰብስክራይብ ማድረጋችሁ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮ ማጠናቀቃችሁ አይለይ። የአውሮፓ ሻምፒዮንስ ሊግ 5ኛ ሳምንት የሊግ ፌዝ ጨዋታ ተጠናቀቀ። አርሰናል ባየር ሙኒክን 3-1 አሸነፈ። ባይ እንወዳችኋለን።